ናችሁ? ትናንትና በለቀቅነው ድራማ 24 ሰዓት ሳይሞላው 4000 ምናምን ሰው አይቶታል። ነገር ግን 80 ሰው ነው ላይክ ያደረገው። ያው እንደምታውቁት እኛ ድራማዎችን ስንለቅ ላይክ አድርጉ፣ ሰብስክራይብ አድርጉ ምናምን አንልም። እንዲሁም የቤት ሽያጭ እንደዚህ ግዙ እንደዛ ግዙ የሚሉ ማስታወቂያዎችን አንለቅባችሁም። ነፃ ሆናችሁ ደስ ብሏችሁ እንድታዩ ስለምንፈልግ 4000 ምናምን ሰው አይቶ 80 ላይ ግን አያበረታታንም። የበለጠ እንድንበረታታ ጥሩ ስራዎችን እንሰራላችሁ። እባካችሁ ላይክ አድርጉ። ደግሞ ከእናንተ ምንም አይነት ወጪ አይጠይቅም። እባካችሁ ላይክ አድርጉ፣ አበረታቱን። እናመሰግናለን። ጠይም ጣዖት ደራሲ በዓሉ ግርማ ከአድማስ ባሻገር ልቦለድ የተወሰደ። አበራ በሐሳብ ማዕበል ሰጥሞ ብቅ ጥልቅ ሲል አመሸ። ሎሊት ገና ከጫጉላ ቤት የወጣች ሙሽራ መስላለች። ጠይምነቷ ወደ ወርቅማ ቀለም ተለውጧል። ቀለሟን የለወጠው የለበሰችው ቢጫ ቀሚስ ሳይሆን አይቀርም። ኩሩ ደረቷና ዳሌዋ አበጥ ብለው ኩራት ጨምረዋል። ያስተክዝህ ምን ነገር መጣ? የወንደላጤነት ኑሮ ትዝ አለ እንዴ? ሱሚ ነው። ምን ይዘጋሃል ልጄ? ለምን አታናግረኝም? ከመሬት ተነስቶ እንዲሚጋግርህ ነገር መጣ? ያስቀየምኩህ ነገር አለ? ሎሊት ባክሽን ተይኝ። ሂጂና ተኚ፣ ብቻዬን መሆን እፈልጋለሁ። ጊዮን ሆቴል ወስድሻለሁ ብለህ ቃልህን ሰጥተኸኛል ነበር? አልወስድሽም በቃ። ሎሊዬ ይቅርታ አድርጊልኝ። ዛሬ እኔ አይደለሁም። ትልቅ የሐሳብ ጫካ ውስጥ ገብቼ ነበር። ታስታውሽ እንደሆነ ከመጋባታችን በፊት ማንነቱን ካላወቀ ሰው ጋር መኖር ጸጸትና ሐዘንን ያስከትላል ብዬሽ ነበር። ይኸውና ደረሰብሽ። አዝናለሁ። ያዘንኩት ጊዮን ስላልወሰድከኝ አይደለም፣ ስለጮህክብኝም አይደለም። ስትጮህብኝ ደስ ይለኛል፣ ግን የሚያሳዝነኝ ብቻህን ተጎልተህ በሐሳብ ስትጉላላ ነው። ሚስት ለመቼ ናት? ግን አይገባህም። እንዴት ብዬ ላስረዳ? እወድሃለሁ። ምን ሆነሻል? ምን እንዳልኩ ሰምተሃል? እወድሃለሁ ነበር ያልኩ። ታውቃለህ? ግን አታውቅም። ሕይወቴን በሙሉ በዚህ ቃል ተጠቅሜ አላውቅም። ከአንደበቴ ወጥቶ አያውቅም። አበርዬ ፈራሁ። ለምን እንደሆነ አላውቅም፣ ፈራሁ። እቀፈኝ፣ አንገት ስር ሽጉጥ አድርገኝ፣ ትንፋሽህ እንዲሞቀኝ። አበርዬ አንተ አረመኔ አይደለም። የምን አረመኔ? አንተ አረመኔ አይደለህም ማለቴ ጨካኝ ስላልሆንክና ስለማምንህ እና ስለምወድህ እንድታመልከኝ አልፈልግም ማለቴ ነው። ከዛሬ ጀምሮ ጠይም ጣዖት አይደለሁም። እንደ ክርስቶስ በምሳሌ መናገሩን ትተሽ ለማለት የፈለግሽውን ነገር በቀጥታ መንገድ ለምን አትነግሪኝም? በኋላ አትጠላኝም? ለምን ጠላሻለሁ?
ታሪኩ ረጅም ነው። ግድ የለም። የተወለድኩት አምቦ ጡሌ ከሚባል የአዋሽ ምንጭ ከሚፈልቅበት ተራራማ ቀበሌ ነበር። ቀኑንና ወሩን ባላውቀው ከናቴ እንደሰማሁት ዓመተ ምህረቱ ትዝ ይለኛል። ግን አልነግርህም። እናቴ ስትልከኝ ሄጄ በማንቆርቆሪያ ወይም በቅል ውሃ የምቀዳበት ከዋርካው ስር የምትፈልቅ ምንጭና ያልተወሳሰበ ከተፈጥሮ ጋር እጅ ለእጅ ተያይዞ የሚራመድ የሀገር ቤት ኑሮ ሁልጊዜ በዓይኔ ይዞራል። ንግድ ትምህርት ቤት ሳለሁ ያነበብኩት አንድ ልቦለድ ታሪክ ትዝ ይለኛል። አንዷ ልጅ ከሀገር ቤት ማውጣት ይቻላል፣ የማይቻለው ግን አገር ቤቱን ከልቧ ውስጥ ማውጣት ነው ይላል። የተወለድኩባት ስፍራ ከልቤ ወጥታ አታውቅም። እናቴ ስትልከኝ ሄጄ ጎመን ቀንጥሼ የማመጣበት ጓሮ የተሰጣውን እህል ወፎችና ዶሮዎች እንዳይበሉት ስጠብቅ ጥላውን የሚያጠላልን የእህል ጎተራና አረንጓዴ ሜዳዎችን እየቀደዱ ቡናማ መቀነት መስለው የሚጓዙት ጠባብ የእግር መንገዶች ትዝ ይሉኛል። አይኖቼ መንገዶቹን ተከትለው ሲሄዱ ዶሮዎቹ የተሰጣውን እህል ይጭሩብኝ ነበር። ሆኖም እናቴ እጇን አሳርፋብኝ አታውቅም። እናቴ የምለው አባቴን ስለማላውቅ ነው። አባቴ ሞተው ገና በሕፃንነቴ ነበር። ስለሆነም እኔና እናቴ በታላቅ ፍርሃት ተጠምደን እንኖር ነበር። ከእንጀራ አባቴ በስተቀር ሌላ ፍርሃት አናውቅም። ቤት በገባ ቁጥር እናቴን ከመደብደብ ሌላ ስራ አልነበረው። እያደግኩ ሲሄድ የኔና የእናቴ ኑሮ ገሃነም መስሎ ይታየኝ ጀመር። ወንዶችን መጥላት ጀመርኩኝ። ያደረብኝ ጥላቻ አይምሮዬ ውስጥ ነፍስ ሊዘራ የበቃው ግን አንድ ቀን ጠዋት ነበር። እናቴ ገዛችልኝን ትንሽ እንስራ ተሸክሜ ወደ ምንጩ ሄዳለሁ። ቢራቢሮች ከአንዱ አበባ ወደ ሌላ እየበረሩ ይጫወታሉ። አብሬያቸው ለመጫወት አሰኝቶኝ ነበር። ድንገት ባልቀጠፍ ኖሮ የማላቀው ሰው አፌን አፍኖ ወደ ጫካ ሲጎትተኝ ለምን እንደሆነ አልገባኝም ነበር። እስከ አረመኔዎች ጫካ ውስጥ በጀርባዬ ተንጋልዬ በደም ተለውሼ ያገኙኝ። እንስራዬም እዚያው ጎኔ ተሰብራ እንክትክቷ ወጥቶ ነበር። የእንጀራ አባቴ ካበላሸኝ ሰው ጋር በጎን ታርቆ በትንሽ ገንዘብ ክብሬን በሸጠው በሳምንቱ እናቴ ሞታ ተቀበረች። የሞት ዓመቷ ሳይወጣ የእንጀራ አባቴ ለአንዱ ዳረኝ። የታዳርኩለትም ሰው ክብር የላትም በማለት ጀርባዬ እስኪተላ ድረስ ገርፎኝ መሃሉ የተቆረሰ ዳቦ አሸከመኝና ሰደደኝ። ለዚህ ሁሉ በደል፣ ጭካኔና ውርደት ወንድ የተባለውን ሁሉ በክብሩም ሆነ በስቃይና በመከራ አንድ ባንድ ለማስከፈል የቆረጥኩት ያን ቀን ጀርባዬ እየደማ ያንን ዳቦ ተሸክሜ ወደ እንጀራ አባቴ ቤት ስጓዝ ነበር። ጠይም ጣዖት ሆንኩኝ። ወዲያውኑ የተከተሉኝን ሰዎች በዘዴ ያታለልኩና ወደ ጫካ ጎራ ብዬ ጠፋሁ። እየሰማኸኝ ነው? እሰማሻለሁ። ከቤቴ ርቄ ወይም ከመንደሬ ወጥቼ ሄጄ አላውቅም። ቢሆንም ጠይም ጣዖት ስለሆንኩኝ አልፈራሁም። ከወንድ የበለጠ የሚያስፈራ ሌላ ምን አውሬ አለ? ግን እሱን እግሬ ስር የማንበረከክበት መሳሪያና
ልቡ በጣር እስኪደማ ድረስ የምገርፍበት አለንጋ እንዳለኝ ተረዳው። ሴትነቴ እንዲያውም ሴትነቴን እያሳየው እርቃነ ስጋዬን መሄድ አሰኝቶኝ ነበር። ግን ምሽት መጣ። የት እንደምሄድ ምን ለማድረግ እንደኮበለልኩ አላውቅም። የሚገፋፋኝ ያደረብኝ ቂም በቀል ብቻ ነበር። አምቦ ከተማ ስደርስ ልቤ እንደ እሳት ራት ውል ውል እያለ ሲንሳፈፍ ተሰማኝ። ጉልበቴ ዝሏል። ሆዴ ተርቦ ይጮሃል። አፌ ደርቋል። ከአንድ ትልቅ ግቢ ብዙ ጎረምሶች እየወጡ ሲገቡ አየሁና ሄጄ በር ላይ ቁጭ አልኩ። ዘበኛው ለማይመስየው ሊያባረረኝ ሞከረና ለቅሶዬን በመመልከት ማን እንደሆንኩ ምን እንደምሰራ ሲጠይቀኝ አይተው ከጥቂት ጊዜ በኋላ ብዙ ጎረምሶች ተሰብስበው ሲያበቁ ተመሳሳይ ጥያቄ በአስተርጓሚ ይጠይቁኝ ጀመር። ከኦሮምኛ ሌላ ቋንቋ አላውቅም ነበር። ምንም ሳልደብቅ ታሪኬን አጫወትኳቸው። ከዚያ ምን ልበልህ አጅበው ይዘውኝ ገቡ። ከ6 ቀን በኋላ ነበር አምቦ የእርሻ ትምህርት ቤት ውስጥ መሆኔ ይገባኝ። ተማሪዎቹ ገንዘብ አዋጥተው 2 ቀሚስና ጫማ ገዙልኝ። ለባብሼ ብቅ እንዳልኩ የሁሉም አይነት ወርውሮ ሲያርፍብኝ አየሁና አንድ አይነት ትምክህት ተሰማኝ። ጣዖትነቴ ታወቀኝ። ከአንድ ወር በኋላ ይመስለኛል አንድ ሸምገል ያለ ፈረንጅና 2 ተማሪዎች ወደ አዲስ አበባ ይዘውኝ መጥተው እቴጌ መነን ትምህርት ቤት ጨመሩኝ። ለ3 ዓመት ያህል ያ ፈረንጅ እየተመላለሰ ይጠይቀኝ ነበር። 4 ወይም 5 ዓመት ከቆየሁ በኋላ ነበር አባትና እናቴ ያወጡልኝን ስም ለውጬ ሉሊት የተባልኩት። ለምን ለወጥሽ? ስሜ ለጠይም ጣዖት ተስማሚ ስም መስሎ ስላልታየኝ። ከዚያ ምን ልበል፣ በትምህርቴ ሰነፍ አልነበርኩም። አስተማሪዎቼ ቢለምኑኝም ከሰከንደሪ ይልቅ ንግድ ትምህርት ቤት ለመግባት የመረጥኩት ቶሎ ስራ ለመያዝና ለመሽቀርቀር እና ጣዖትነቴን ለማስመስከር ስል ነበር። ስንቱ መሰከረልሽ ታዲያ? ያለፈው አለፈ። ስለሷ እናውራ። ወደኔ ዙርና ቀፈኝ።